ሰላም ውድ አድማጮቻችን፣ የጥር የዝውውር መስኮት አሁንም ክፍት እንደሆነ ነው። ማይክል አርቴታ ከአቻ ውጤቱ በኋላ ተጠይቆ ነበር። አሁንስ አርሰናል ምን እያሰበ ነው ተብሎ ተጠይቆ ነበር። ገበያው ጥሩ ተጫዋቾችን የሚያቀርብልን ጥሩ ተጫዋቾችን የምናገኝ ከሆነ እናስፈርማለን የሚል አስተያየቱን ሰጥቷል። በተቃራኒው ማንቸስተር ሲቲ ራሳቸውን ማጠናከራቸውን እንዲሁም ደግሞ የማርክ ጉ የጤና ምርመራ ተጠናቋል። ሁለት ተጫዋቾችን እንግዲህ በሁለት ሳምንታት ልዩነት ማስፈረም ችሏል። አስደናቂ ዝውውርን እየፈጸሙ ይገኛሉ። አርሰናልስ ራሱን አያሻሽልም ወይ? በዛሬው የዝውውር መረጃዎቻችን ብዙ የዝውውር መረጃዎች አሉ። እነዚህ የዝውውር ጭምጭምታዎች ናቸው። አድማጮቻችን፣ ይህ ነው የሚባል ጠንከር ያለ የዝውውር እንቅስቃሴ የለም። ነገር ግን ጭምጭምታዎቹን በቀጥታ ሪውመሮቹን በቀጥታ የምናደርስላችሁ ይሆናል። ታዲያ የያስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንደ ግራምቤሊ ዘገባ ከሆነ የሪያል ማድሪድ 4 አሰልጣኞችን በዚህ በሚመጣው ክረምት ለመቅጠር ዝርዝር ውስጥ ይዟል። ከነዚህ ውስጥ ማይክል አርቴታ ዋነኛውና ቀዳሚ ሆነዋል። ሪያል ማድሪድ ይህንን አሰልጣኙ ወደ ሳንቲያጎ በርናባው የመውሰድ ፍላጎት አላቸው፣ የቤሎዋ ተተኪ ለማድረግ። ነገር ግን መርሳት የሌለባችሁ ማይክል አርቴታ የባርሴሎና የላማሲያ ውጤት መሆኑ ነው። ስለዚህ ለሪያል ማድሪድ የመፈረም ፍላጎት አለው ወይ? ከለመደው ዋንጫዎችን ለማጣጣም ከሚጥርበት ከማይክል አርቴታው አርሰናል ለቁም ወደ ሪያል ማድሪድ ያቀና ይሆን? ትልቁና ዋነኛው ተጠባቂ ጉዳይ ነው። ሁለተኛው መረጃችን የሚሆነው አርዳ ጉለርን የሚመለከት ነው። አርዳ ጉለር ይህ 20 ዓመት ቱርካዊ በማይክል አርቴታ እይታ ወደ አርሰናል ለመምጣት ከፍተኛ የሆነ ፍላጎት አለ። አርሰናሎች ይህንን ተጫዋች ያለፉት 2 እና 3 ዓመታት በሚገባ እየተከታተሉት ይገኛሉ። በተለይ ደግሞ ማርቲን ኦዴጋርድን የወሰዱበትን መንገድ ከሪያል ማድሪድ በተመሳሳይ ሁኔታ ለአርዳ ጉለር ለመጠቀም እያሰቡ ይገኛሉ። ነገር ግን ከቱርኩ የመገናኛ ብዙሃን ጋር ንግግሮችን አድርጎ ነበር። ታዲያ ለቱርክ ሚዲያዎች የሰጠው አስተያየት መልቀቅ እንደማይፈልግ፣ በሪያል ማድሪድ ለቦታው እንደሚፋለም ተናግሯል። አርሰናል እንግዲህ የግራ መስመር ቦታውን ለሚሸፍን ተጫዋች ፍላጎት እንዳላቸው ባለፉት ቀናቶች ሲነሳ ነበር። አንቶኒ ጎርደን አንደኛው ወሳኙ ተጫዋች ነው። ሁለተኛው ባርኮላ ነው። ሶስተኛ ተጫዋች ሆኖ ደግሞ በዝርዝሩ ላይ ዛሬ እየወጡ የሚገኙት ያን ዲዮሜንዲ ይባላል። ይህ የግራ መስመር በአፍሪካ ዋንጫ አይቮሪ ኮስትን ወክሎ በድንቅ ብቃት ያየ ነው። የ19 ዓመቱ የግራ መስመር ተጫዋች አስደናቂ ብቃት ያለው ክህሎት ያለው አስደናቂ ተጫዋች ነው። ታዲያ በአርቢ ሌይፕዚግ ይህ ተጫዋች በዘንድሮ የውድድር ዓመት 6 ጎሎችና 3 አሲስቶችን ማድረግ ችሏል። አርሰናሎች ባየርን ከአርቢ ሌይፕዚግ ያደረገውን ባየርን 5-1 ያሸነፈበትን ጨዋታ በምልመላ ቡድናቸው በኩል ተመልክተውታል። ይህ ተጫዋች ታዲያ እንግዲህ አሳሳቢ የሚሆነው ከሌይፕዚግ ጋር ተደራድሮ ከዚህ በፊት አርሰናሎች በሴስኮ ጉዳይ ሌይፕዚግ ጋር ድርድሮችን አድርገው እንዳልተሳካ ይታወቃል። አሁንም ከዚህ ተጫዋች 100 ሚሊዮን ፓውንድን ገና በአንድ የውድድር ዓመት ላይ ድንቅ ብቃት ካሳየ ተጫዋች ይጠብቃሉና የዋጋ ጉዳይ ለአርሰናል አስቸጋሪ ያደርግበታል። ኦስማን ዲዮሜንዲ ሌላኛው የአይቮሪ ኮስት የተከላካይ መስመር ተጫዋች በተለይ በጥሩ ፐርፎርማንስ ላይ የሚገኝ የነበረው ኦስማን ዲዮሜንዲ 22 ዓመቱ የአይቮሪ ኮስታዊው የመሃል ተከላካይ በስፖርቲንግ ሊዝበን እንግዲህ ድንቅ ብቃቱን እያሳየ ይገኛል። ያለፉትን ዓመታቶች መድፈኞቹ አይናቸውን ጥለውበት ነበር። እንደ ኮት ኦፍሳይድ ዘገባ ከሆነ አሁንም አርሰናል የዚህ ተጫዋች ፈላጊ ነው። ኮንትራቱ በ2027 ይጠናቀቃል። የኮንትራት ማፍረሻው 75 ሚሊዮን ፓውንድ ስለሆነ ነው ብዙ ቡድኖች ይህንን ተጫዋች ለማስፈረም ሙከራዎችን የማያደርጉት። አርሰናል ግን በክረምቱ 50 ሚሊዮን ፓውንድ ይዞ እንግዲህ ያ ስፖርቲንግ ሊዝበን እንግዲህ በጣም አስቸጋሪ የሆነ ቡድን እንደሆነ ታውቃላችሁ። በተለይ ፕሬዚዳንቱ በቪክቶር ዮኬሬስ ዝውውር በጣም አስቸጋሪ እንደነበሩ ይታወቃል። አርሰናል ሌላ ድርድርን የሚያደርግ ይሆናል ተብሎ ይጠበቃል። ሌላኛው እንግዲህ ናቴል ብራውንን ይመለከታል። ናቴል ብራውን በኢንትራ ፍራንክፈርት የግራ መስመር ተመላላሽ ሆኖ የ20 ዓመቱ ጀርመናዊ በፍራንክፈርት ድንቅ ብቃቱን ያሳየ ከሚገኙ ተጫዋቾች ውስጥ አንዱ ነው። 1 ጎልና 3 አሲስቶች ያሉት 35 ሚሊዮን ዩሮ ዋጋ ወጥቶለታል። ከጀርመን የሚወጡ መረጃዎች አርሰናል የዚህ ተጫዋች ፈላጊ እንደሆነ ነው። እስከ 2030 የሚያቆይ በዛው ኮንትራት አለው። ይህ ጀርመናዊ ተጫዋች በተለይ አርሰናሎች ያለባቸውን የግራ መስመር ችግር ለመፍታት በተለይ በሂንካፔ እና በካላፊዮሪ የጉዳት ሁኔታዎች ለታመሰው አርሰናል አሁን በጥር መፍትሄን የሚያመጣ ይሆናል ተብሎ ይጠበቃል። አንድሬ በርታን ስናስብ ጁሊያን አልቫሬዝን ለማሰብ የማይቻል ነው የሚሆነው። ይህ አርጀንቲናዊ የመሃል አጥቂ በአውሮፓ መድረክ ላይ ካሉ አስደናቂ የመሃል አጥቂዎች ውስጥ 2-3 ጥሩ ብትባሉ ጁሊያን አልቫሬዝ አንዱ ነው።
100 ሚሊዮን ፓውንድ ያወጣል ተብሎ ይገመታል። ታዲያ አንድሬ በርታ ወደ አትሌቲኮ ማድሪድ ከማንቸስተር ሲቲ ቤት ያስፈረሙት ተጫዋች እንደሆነ ይታወቃል። ይህንን ተጫዋች ለማስፈረም አሁንም አርሰናል ድጋሚ ወደ ዝውውር በክረምቱ ሊሞክር ይችላል። ያም የሚሆነው ደግሞ የሄሱስ አርሰናልን የሚለቅ ከሆነ እንደሆነ መረጃዎች ያሳያሉ። 7 ጎልና 3 አሲስቶችን በዘንድሮ ውድድር ዓመት አድርገዋል። እንደባለፈው ዓመትና አልነበረም ብቃቱ። ነገር ግን አርሰናል አሁንም የ25 ዓመቱን የመሃል አጥቂ ለማስፈረም በአንድሬ በርታ በኩል ጥረቶቹ እንደቀጠሉ ናቸው። ጁሊያን አልቫሬዝ የሚመጣ ከሆነ ከቪክቶር ዮኬሬስ ጋር በመሃል አጥቂነቱ እንዲሁም ደግሞ በግራ መስመር ቦታ መሸፈን መቻሉ በአርሰናል ቤት ተመራጭ ተጫዋች የሚያደርገው ነው የሚሆነው። ከዮኬሬስ ጋር ጥምረትን መፍጠር የሚችሉ ይሆናል። ስለዚህ አርሰናል ሄሱስ በክረምቱ የመልቀቅ ዕድሉ ሰፊ እንደሆነ ይታወቃል። ምክንያቱም አርሰናል አዲስ ኮንትራት አላቀረበለትም። የመጨረሻ ዓመት ኮንትራቱ ላይ እንደሚገኝ ደግሞ ከዚህ ክረምት በኋላ የመጨረሻ 1 ዓመት ኮንትራት ነው የሚቀረው። ስለዚህ አርሰናሎች ከ30 እስከ 35 ሚሊዮን ፓውንድ የሚያቀርብላቸው ቡድን ካገኙ ተጫዋቹን ለመልቀቅ እያሰቡበት ይገኛሉ። ዚቼንኮን በሚመለከት እንግዲህ አርሰናሎች ወደ አያክስ የሚያደርገውን ዝውውር እንዲያጠናቅቅ አሁን ሙሉ በሙሉ ስራዎች ተጠናቀዋል። ወደ አያክስ በውሰት ነው የሚሄደው። ከ6 ወራት በኋላ ከአርሰናል ጋር ያለው ኮንትራት ይጠናቀቃል። ይህ ተጫዋች እንግዲህ በተለይ ጭቅጭቆች ከተፈጠሩ በኋላ በሚያሳዝን ሁኔታ በጥሩ ፐርፎርማንስ ላይ በኖቲንጋም ፎረስት በሲያንዳይክ ቡድን ውስጥ እድሎችን አላገኘም። ይህንን ተከትሎ እንግዲህ ይህ ተጫዋች ወደ አያክስ የሚያደርገው ዝውውር እየተጠናቀቀ ይገኛል። ሌላኛው መነሳት የሚጠበቅበት የጉሂና የሰማዩን ፊርማ ተከትሎ በተለይ ለጉሂ የተከፈለው 300,000 ሳምንታዊ ደሞዝ መድፈኞቹ መክፈል የሚችሉት እንዳልነበርና ያ አስቸጋሪ እንዳደረገባቸው መረጃዎች ወጥተዋል። ከማንቸስተር ሲቲ ሳይድ ስታዩት ቡድንን በምታሻሽልበት ያንዳንዱን ነገር መጠቀም አለብህ። ያንን በሚገባ አከናውኗል። ይህንን ተጫዋች በዝቅተኛ አሁን ባለው ዋጋ 60 ሚሊዮን ፓውንድ የሚያወጣ ተጫዋች ነው። በኮንትራቱ መጨረሻ ላይ ነው የሚገኘው። 20 ሚሊዮን ፓውንድ በቀጥታ ለክለቡ ትከፍልና 40 ሚሊዮን ፓውንድ ደግሞ ደሞዙን ከፍ ታደርግለታለህ። ከዚህ በፊት ብዙ በነጻ የሚፈርሙ ተጫዋቾች በዚህ አይነት ዋጋዎች ሲፈርሙ አይተናልና በሲቲ በኩል ልክ ነው ማለት ይቻላል። አርሰናል ግን ያንን ገንዘብ መክፈል አይችልም። አንደኛ ተከላካይ መስመር የመጀመሪያ ችግሩ አይደለም አርሰናል፣ ያ አንዱ ምክንያት ነው። ሁለተኛ በአርሰናል ጣሪያው እንግዲህ ቡካዮ ሳካ ነው 300,000 ያንን መንካት አይታሰብም። ነገር ግን በማንቸስተር ሲቲ በኩል አርሊንግ ብሮት ሃላንድ 450,000 እስከ 500,000 የሚተከፈለው እንደሆነ የሚታወቅ ነው። ታዲያ መድፈኞቹ አሁን አይናቸውን ከጉሂ ዝውውር ስላልተሳካላቸው ወደ ላክራውስ አድርገዋል። በጣም አስገራሚ የሆነ ማክሲም ላርኮስ የ25 ዓመት ፈረንሳዊ የመሃል ተከላካይ ነው። ይህ በፓላስ ቤት ድንቅ ብቃቱን እያሳየ የሚገኘው እንግዲህ ፓላስ እየፈራረሰ ነው ማለት ይቻላል። ኤዜ ቀድሞ ለቀቀ፣ አሁን ጉሂ ተከተለ። ላክሮስ በብዙ ቡድኖች እየተፈለገ ይገኛል። ደሞርተን ሌላኛው ነው። እንግዲህ እነዚህን ተጫዋቾች በፍጥነት መተካት የሚያስፈልጋቸው ነው የሚሆነው። 2029 ኮንትራቱ ይጠናቀቃል። እንደ ኤክስፕረስ ዘገባ ከሆነ ኤክስፕረስ ስፖርት አርሰናል ከፍተኛ ፍላጎት አለው። ይህ ዝውውር ግን ሊሳካ የሚችለው በክረምት ብቻ ነው። ሌላኛው እንግዲህ አሁን የፔድሪ ጉዳይ አሳሳቢ ይሆናል አይደለ? ባይደን ስናወራ ብራዚላዊ ፔድሪ፣ አሁን ደግሞ በሚገርም ሁኔታ የሰርቢያው ፔድሪ የሚባልለት ፔድሪ እንግዲህ አንዳንድ ይሄ ስማቸውን ማስመዝገብ ካለባቸው የሚገርም አይነት የአማካይ መስመር ተጫዋች ነው። ታዲያ በሱን ተከትለው ብዙ አይነት የአማካይ መስመር ተጫዋቾች እየወጡ ይገኛሉ። በጣም ጠንካራ የሚሮጡ ከ8ም 10 ቁጥርንም በአንድ ላይ የሚሰሩ ቪሴል ኮስቶቭ ነው እንግዲህ የምናወራው ስለ ቪሴል ኮስቶቭ። የ17 ዓመቱ የሰርቢያ ተጫዋች ነው። ይህ ተጫዋች በ2028 ኮንትራቱ ይጠናቀቃል። 17 ሚሊዮን ፓውንድ አሁን የሚያስፈርሙት ከሆነ መድፈኞቹ ማውጣት ይጠበቅባቸዋል። በሰርቢያ ሊግ ለዋናው ቡድን ሬድ ስታር ቤልግሬድ እየተጫወተ ይገኛል። 5 አሲስቶችና 6 ጎሎች አሉት። ከ18 ዓመት በታች ካሉ ምርጥ አማካኞች አንዱ ነው ተብሎ ተመስክሮለታል። ይህንን ተጫዋች ታዲያ መድፈኞቹ ለማስፈረም ጥረታቸውን እያደረጉ ይገኛል። ነገር ግን ጠንካራ ፉክክርን ከባየር ሙኒክ የሚቀርብላቸው ይሆናል። ወዳጆቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።